ወደ ሚስት ሂድ እያልኩህ እኮ ነው። ቤትም ሚስትም የለኝ ማለት በቃ የለኝማ። ዘገየ፣ እንዲህ እንደ ቀልድ የሚወሰን ነገር ነው እንዴ? የእህቴ ቤት ለመግባት የሁሉ ጥያቄ ምንድን ነው? ቆይ ሳላውቀው መርማሪ ሆነች እንዴ? ምንድን ነው? እኔ እንጃ። እስኪ ቆይ ምንድን የደበቀ? ኧረ ምንም ነገር የለም ዘገየ። በገዛ እህቴ ቤት መርማሪ ልትሆኑ እንዴ? እርግቤ አንቺ ነሽ? ምን? ደህና ነሽ? ደህና ነኝ። የሆነ የወደቀ ድምፅ ሰምቼ ነበር። ቤዛን ገንዘቡ ያለበትን ቦታ ካልተናገርሽ አሁኑኑ የባልሽን አስከሬን ፎቶ አንስተን እንልክልሻለን ሲል አስፈራራት። ታዲያ ቤዛ ይህን ነገር ስትሰማ ሱራፌልን ከምትገሉት እኔ ገንዘቡ ያለበትን ቦታ እነግራችኋለሁ፣ እናም አሁኑኑ እንዳያደርጉት አስቆማቸው ስትልም ለላሼ እየነገረችው ትገኝ ነበረ። ታዲያ ቤዛ ምንም እንኳን ስለ ገንዘቡ አላውቅም እያለች ስትደብቅ ብትኖርም በመጨረሻ ግን በሱራፌል ሲመጡባት ገንዘቡ የተቀመጠበትን ቦታ አውቃለሁ ስትል እየተናገረች ትገኝ ነበረ። ሉላ እህቷን ለማስለቀቅ የግዴታ ፖሊሱን ማገት ይኖርብኛል ስትል ወሰነች። ታዲያ ሉላ በእቅዷ መሰረት የመርማሪው መኪና ውስጥ ተቀምጣ በመጠበቅ ፖሊሱን አግታ እኔ ወደምፈልገው ቦታ ንዳው ስትልም እያስጨነቀችው ትገኝ ነበረ። መርማሪው ላይ አንገቱ ላይ ሰንጢ በመደቀን አሁን አንተ ወንጀለኛ ነህ፣ ምንም መርማሪ አይደለህም፣ ስለዚህ እኔ ወደምፈልግበት ቦታ ይዘኸኝ ትሄዳለህ፣ ንዳው ስትልም እያዘዘችው ትገኝ ነበረ። መርማሪውም የመኪናውን ሞተር በማጥፋት ሉላን እጇን ይዞ ራሱን እንድትለቀው ካደረጋት በኋላ ፖሊስ መሆንን አትርሺ እያላትም ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልም ክፍል 123 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው 40 ሚሊዮን ብሩን ለማግኘት የግዴታ ቤዛን ማገት ይኖርብኛል ባለው መሰረት ላሼ ቤዛን አግቷት ይገኝ ነበረ። ታዲያ ምንም እንኳን እርግበ በቤዛ መታገት አልስማማም ብትልም ነገር ግን በስከ መጨረሻ በላሼና በእናቷ ብርታት የቤዛን እገታ አምና ተቀበላለች። ኢንስፔክተሩ በተደጋጋሚ ወደነ እርግበ ቤት ስለሚመጣ አሁንም እርግበን ለማየት በሚል ምክንያት ሲመጣ ቤዛ እንደታገተች ማወቅ ስለሌለበት ምክንያት እየፈጠሩ እንዳያውቅ አድርገውታል። ታዲያ ኢንስፔክተሩ ብዙ ነገሮችን ቢጠረጥርም ነገር ግን የታገተ ሰው አለ ብሎ ማሰብ ከብዶት ይገኝ ነበረ። ወደ እንግዳ ማረፊያ ክፍል መግባት አትችልም ያለችው የእርግበ እናት አሁን ኢንስፔክተሩ ምን ተፈጥሮ ነው መኝታ ክፍል የማልገባው ሲልም ጥርጣሬዎች ውስጥ እየገባ ይገኝ ነበር። በዚህ መካከል እርግበ ተተክታ አይ አጎቴ እንደዛ አይደለም፣ የእንግዳ ማረፊያ ክፍሉን እኔ ገብቼበታለሁ፣ ያ ማለት ውስጥ ፊልም ከፍቼ እያየሁኝ ነበረ፣ የኔ ክፍል ሲጨንቀኝ እዛ ክፍል ሆኛለሁ፣ እናም ደግሞ የኔ የውስጥ ልብሶች እዛ ቤት ተዝረክርከው ነው የተቀመጡት እና እማዬ እዛ ክፍል እንዳትገባ እያደረገችህ ለዛ ነው ስትልም የኢንስፔክተሩን ትኩረት ለመሳብ እየሞከረች ትገኝ ነበረ። ቤዛ ሽንቴ መጣ በማለት ላሼን ለማታለል እየሞከረች ትገኝ ነበር። ታዲያ ላሼም ሽንትሽ ከመጣ ነይ ሽንት ቤት ልውሰድሽ፣ ነገር ግን አንዳችም አይነት ድምፅ እንዳታወጪ፣ ድምፅ የምታወጪ ከሆነ እገልሻለሁ እያለም አስጠንቅቆ ወደ ሽንት ቤት ይዟት ሄዶ ይገኝ ነበረ። ቤዛም ሽንት ቤት ውስጥ ከገባች በኋላ እጇንና እግሯን ፈቶላት ስለነበረ ለምን በሽንት ቤቱ መስኮት አልዘልም ብላ በማሰብ መዝለያ ቦታ እየፈለገች እናም ርቀቱን እየለካችው ትገኝ ነበር። በዚህን ሰዓት ላሼ ቤዛ የዚህን ያክል እንዴት ሽንት ቤት ትቆያለች ብሎ በማሰብ ቤዛ አልጨረሽም እንዴ ሲልም እያንኳኳባት ይገኝ ነበር።
ታዲያ ቤዛ ድምጽ ማውጣት ስታቆሙበት እጅ ልጅ ምን እያደረገች ነው ብሎ በማሰብ በሩን ከፍቶ ገባ። በሩንም ከፍቶ ሲገባ ቤዛ ለመዝለል እየሞከረች ነበር። እና ምን ለማድረግ እየሞከርሽ ነው ብሎ ከመዝለል ካስቆማት በኋላ ቆይ ምን ለማድረግ ነው? ዘለሽ ልትወጪ ነበር እንዴ? ይሄ እኮ 6ኛ ፎቅ ነው እና ከ6ኛ ፎቅ ላይ ወርደሽ ምን ላይ እንደምታርፊ ታውቂያለሽ? እያለም እየጠየቃት ይገኛል። ቤዛም እንዴ 6ኛ ፎቅ ላይ ነን እንዴ ስትልም ጠየቀችው። ይህንን እንኳን ሳታቂ ነው ለመዝለል የምትሞክሪው ሲል ነበረ እየመለሰላት የሚገኘው። ታዲያ በዚህን ሰዓት መርማሪው ከተኛበት ተነስቶ ወደ ሽንት ቤት ለመሄድ እየሞከረ ነበረ። ሽንት ቤትም ሲመጣ ሰው አለ ስትል ቤዛ አናገረችው። እናም እርግበ ነሽ እንዴ ሲልም ጠየቃት። አዎ እርግበ ነኝ። እናም እኔ ትንሽ ስለምቆይ እንግዳ ማረፊያ ያለውን መታጠቢያ ቤት መጠቀም ትችላለህ ስትልም ላከችው። መርማሪውም እሺ በማለት ወደ እንግዳ ማረፊያ ክፍል ሲሄድ አንድ እግር የወንድ ልጅ ጫማ እና የተቆራረጡ ፕላስቲኮችን ወድቆ አገኘ። ታዲያ መርማሪውም ቆይ ይሄ ነገር ምንድን ነው? የማንስ ጫማ ነው ይሄ? እያለም ከራሱ ጋር እየተነጋገረ ነበረ። ታዲያ አይዘገዬ ተረጋጋ፣ ስራና የግል ህይወት ተምታቶብሃል ማለት ነው በማለት ነበር ራሱን አረጋግቶ ወደ መኝታው እየተመለሰ የሚገኘው። መርማሪውን ብዙ ሊያስጠረጥሩ የሚችሉ ጉዳዮች ነበሩ። ነገር ግን እሱ ፈልጎትም ይሁን ሳይፈልገው ለመጠርጠር ፍቃደኛ አይደለም። ማለትም ከእርግብና እናቷ ጋር በግልጽ እያወራ ይገኝ ነበረ። እናም ሌሊት አሞሽ ነበር እንዴ ሲል እርግብን ጠየቃት። ታዲያ እሷም አያጎቴ አላመመኝም ስትል መለሰችለት። ታዲያ እኮ መታጠቢያ ቤት ረጅም ሰዓት ቆየሽ፣ እናም ደግሞ እኔ አንቺ ክፍል ያለው መታጠቢያ ቤት ተጠቀምኩኝ ሲልም ነገራት። ታዲያ እናቷ በጣም ደንግጣ እንዴ እንግዳ ክፍል ገብተህ ነበር እንዴ ስትልም ጠየቀችው። አዎ እርግበ ግባ ብለኝ ገብቼ ነበረ እና ደግሞ ድምጿ በጣም ተቀየሩ ነበር። አሙሽ ነበር እንዴ እኔ ልዕልት ሲል ጠየቃት። አያጎቴ አላመመኝም፣ በቃ የሚሄድበት አለ ብለሃል ነበር እንዴ? በቃ ሂድ እረፈደብህ ሲሉም ከአጠገባቸው ዞር እንዲልላቸው አድርገውት ይገኛሉ። ሱራፌል በራሱ መንገድ ቤዛን ለማስለቀቅ ጥረት ማድረግ አለብኝ ሲል አሰበ እና በጣም ለሚያምነው አንድ ፖሊስ ነግሮት ነበር። እንግዲህ ይህን ነገር ህግ ሳይዘው እኔ በግሌ ማድረግ እፈልጋለሁ፣ እናም ቤዛን ለማግኘት የማላደርገው ጥረት የለም ሲልም እየፈለጋት ይገኝ ነበረ። ታዲያ ሱራፌል ቤዛን ለመፈለግ በሚጥረው ጥረት አንድ ስልክ ተደወለለት። እናም አሁኑኑ 40 ሚሊዮን ብሩን የማታመጣ ከሆነ የሚስትህን አስከሬን እልክልሃለሁ ነበረ የተባለው። ታዲያ ሱራፌልም ስለ 40 ሚሊዮን ብሩ የማውቀው ነገር የለም፣ ነገር ግን የምትፈልጉትን ገንዘብ ፈልጌ እሰጣችኋለሁ፣ እባካችሁ ቤዛን እንዳትነኳት እያለም እየጮኸ እየነገራቸው ይገኝ ነበር። ታዲያ ላሼም አይ አንተም አላውቅም እሷም አላውቅም የምትሉ ከሆነ ከሁለት አንዳችሁ ታውቃላችሁ ማለት ነው። ለዚህ ገንዘቡን እስከማገኝ ድረስ በፍጹም ልጅቷ ከጄ አትወጣም እያለ ይገኛል። ቤዛን ያስጨነቃት ጊዜ አሁን የባልሽን አስከሬን አስልክልሻለሁ ያላት ጊዜ ስለ 40 ሚሊዮን ብሩ የማውቀው ነገር አለ፣ እናም ባሌን ተዉት፣ አሁኑኑ ብሩ የት እንዳለ እኔ ነግራችኋለሁ ስትላቸውም ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።